ግን ስመታው እንዲሞት ብዬ ነበር። ግን ከዛ በኋላ ምን ይሆናል ብዬ ማሰብ ነበር። ስለዚህ አባትሽ የሚልሽ ነገር ልክ ነበር ማለት ነው አይደል? አዎ እማዬ፣ ግን ቢሞትስ ብዬ እኮ ማሰብ ነበረብኝ። ጎሽ፣ ቢዘገይም ይህንን መረዳትሽ ጥሩ ነገር ነው እማዬ። ግን በቃ እኔ አላቅም፣ ከዚህ በኋላ ህይወቴ ተበላሽቷል። በቃ ወይ በስመ አብ ይብዬ፣ ይዞሽ ጠንካራ የሆነ አባት አለሽ። ለሁሉም ነገር መላ ያበጅለታል። እሺ አይ እማዬ፣ እሱማ እኮ ጅናድሽ ለፖሊስ ስጭኝ ያለኝ እንኳን ሊጠብቀኝና ሊከላከልልኝ ቀርቶ። ለምን እንደዛ ያለሽ ይመስልሻል? በዳጣ ምክንያት፣ በሰላም ልጅ ምክንያት እማዬ። ይሄንን ከዛ ጋር ምን ያገናኘው? እማዬ አባዬ አገናኝቶታል። የሰላምን የልጇን አባትና የዳጣን ማንነት ካላወቁ ከምትይ ብሎ ነው እንደዚህ የሚያደርገው። ኤቢ የምትይው ነገር አልገባኝም። ይኸውልሽ እማዬ፣ እውነት የሆነ ነገር እንዳለ መውጣት አለበት የምትይ ከሆነ አንቺም ወንጀለኛ ነሽ፣ ቅጣትሽን መቀበል አለብሽ። ሂጂና እጅሽን ለፖሊስ ስጭኝ ያለኝ እማዬ። እንደዛ ነው? አባትሽ እውነት የሆነ ነገር ሁሉ አይወጣም እያለሽ ነው? አዎ እማዬ። በጣም ጥሩ። አሁን ነገሮች ቀስ በቀስ ግልጽ ይሆኑ። ንገሪኝ እማዬ። ቆይ ምን ነው ግልጽ ይሆናልሽ? ንገሪኝ። ኤቢ ሰላም የጻፈችው ደብዳቤ ላይ ያለችው ነገር በደንብ ታስታውሻለሽ? አዎ እማዬ፣ በደንብ ነው የማስታውሰው እማዬ። አሁን ተረዳሽኝ አይደል እማዬ? አሁን ገባሽ? እነግርሻለሁ፣ በደንብ ነው የማስታውሰው እማዬ። ምን ነው ልታስፈራራኝ ነው? እጅን ወደ ኋላ የምታደርገው ምን ልታወጣ? ዳጣ እንዳትጠቂ፣ ጓደኛዬን አንድ ነገር አድርጋችሁታል። የት እናቅላለን? ምን አባ ፈልግ ነው አሁን እዚህ የመጣ? አንተ እኮ ፖሊስ ፈልጋል። የትም አባት ሄዱ። ዳጣ በይ አርጁን ብትፈራ ነው የሚሻለክ። እሺ ጓደኛዬን አግታችሁታል። እርግጠኛ ነኝ ከዚህ ቤት ያን ያልወጣም። እርግጠኛ ነኝ ቤት ውስጥ የሆነ ነገር አድርጋችሁታል። ሲጀመር ቤት ድረስ ምን ልሰሩ ገባችሁ? ገብታችሁ ምን ልታደርጓል? ልደፍራት፣ ልገላት? ምን ልሰሩ መጣችሁ? እዛ ሰልማና ሻሩክን የምታይበት ቪዲዮ ቤት መሰለ እንዴ? በይ ዳጣ በይ። ሂድዬን አለቅህም እንዴ? አንተ እዚህ ግቢ ምን ልሰራ ነው የገባው? ረፊ ማለት ይነግራታል። አርጁ ደግሞ እገላችኋለሁ፣ ሁላችሁም ጓደኛዬ ከተደበቀበት ቦታ የማታመጡ ከሆነ እጎዳችኋለሁ በማለት እየስጣል። ዳጣ እንዳጋጣሚ ስመታ ቆይ አባቴ ግቢ ውስጥ ምን ትሰራለህ? ምን እየሰራ ነው እዚህ ብላ ስጮህባት ነበር። ዳጣ እንዳትጠግኝ እጎዳሻለሁ፣ ትሰሚኛለሽ? ጓደኛዬን እዚህ አፍናችሁ አግቶችታል። ስለዚህ ጓደኛዬን ከዚህ እንድታወጡ ታደርጋላችሁ፣ አለዛ ግን አልተዋችሁም በማለት እንዴት ብትደፍር ነው የአባቴ ግቢ የምትገባው? ቆይ አንተ ማስለውን ግን ጭራሹ አንተ ወንጀለኛ ነህ። ወንጀለኛ መሆን ረስተህ ነው እዚህ ግቢ መጣው። አንድ ሰው ግቢ ውስጥ ሰተት ብሎ ቤት ውስጥ መግባት በህግ እንደማስቀጣ አታውቅም። በላ ጨዎችበት። ማርቲም እውነቱን ለማወቅ እየሞከረች ነበር። እንግዲህ ዳጣ የእንስሳ ልጅ እንዳልሆነች ተረዳች። እና ሰላም እና ዳጣ ያላቸው ነገር ምን እንደሆነ ሰላም በእርግጥ ትክክለኛው ልጄ ነች ብላ ጽፋለች። ደብዳቤ ነው። ደብዳቤን ካነበብሽው እስቲ የተጻፈውን ነገር እያንዳንዱ ነገር ንገሪኝ ብላ ጠየቀቻት ማርቲ ማለት ነው። እና ማርቲ በቅርቡ እውነት ላይ ትደርሳለች ብዬ አስባለሁ። እና ሆኖ ግን ዳጣ የእንስሳይ ልጅ እንዳልሆነች ደረሰችበት። እና ደረጀ ስታፋጥጦ ነበር። ደረጀ ዳጣ የእንስሳ ልጅ አይደለም እንዴ ብላ ጠየቀችው። እና እሱ የሚያወራው ነገር ግራ ገባው፣ ጠፋባት። የሚናገረው ነገር ሁሉ ምንም ግራ ገባው። እና ደሬ ንገረኝ ምንድነው የተፈጠረ ብላ ስትጠይቀውና እማዬ አሁን መጣሽልኝ፣ አሁን ገባሽ አይደለ? ዳጣና ሰላም የሆነ ነገር አላችሁ እዚህ ቤት፣ ከዚህ ቤቱ አይሄድም ወዴቱም። እስቲ ልብ በይ። ዳጣ እዚህ ቤት ከመጣች አባት ወይን እናት ወንድም እህት ጋር ብላ እኮ ከቤት ወጣ አታውቅም። ስለዚህ የሆነ ነገርም አላቸው። ታዳቁ ዳጣ የአባዬ ልጅ ልትሆን አይ እሱ ሊሆን አይችልም፣ ምክንያቱም እንደ ምርመራ እኮ አድርገሹ ነበረ፣ ስለዚህ በጭራሽ አይደለም ማለት ነው ስትለው ትነግራለች። ዳጣና ሰላም ያላቸው ነገር በቅርቡ ደርስበታለሁ ስትል ታወራለች። ማርቲ እኔ ነገሮችን ካገጣጠምኩ በአንድ ቀን ውስጥ እንደሚጨርስና እንደምደርስበትም ጭምር እየሳተች ነበር። እማዬ እኔ እኮ ከመጀመሪያም ነግሬሽ ነበር፣
አንቺ እኮ ነሽ አልሰማም አልሽኝ። ያ ሁሉ ነገር እኮ አይፈጠርም ነበረ ከመጀመሪያም እኔን ሰምተሽኝ ነው አዳምጠሽኝ ቢሆን እስተብዬን አንቺ ፊት ካገኝሽ ደግሞ አትቻይም፣ እስቲ ተረጋጊ እያለቻት ነበር። እማዬ እውነቴን ነው አባዬ እየዋሸሽ እንደነበረና ሰላምም የሆነ ነገር እንዳላት እኔ እርግጠኛ ነበርኩ እኮ ስትል ትነግራታለች። እና ምን ነበረ እርግጠኛ ሆንሹ? ምን ነበረ የተፈጠረ ብላ ስትጠይቃት ነበር። እማዬ መኝ የሆነ ነገር አላቸው ዳጣና ሰላም የሆነ ነገርም አላቸው እያለች ዳጣ አብዬን ስትጠይቃት ነበር። ሰላም ስለ እኔ ምንድነው የጻፈችው? ምንድነው ያለችሽ? እንድትነግሪኝ ይፈልጋሉ ብላ አስጨንቀቻት። ቀላል እነግርሻለሁ እኔ እስር ቤት ሲገባ አንቺ እስር ቤት ትገባለሽ እንጂ በጭራሽ እዚህ ከኔ ጋር እንድትቆይ እዚህ ቤቱ እንድትሆኝ አልፈልግም ስትል ስታስፈራራት ነበር። አብዬን አሁን እኔ ምንም ነገር አልፈልግም እውነቱን ብቻ እንድትነግሪኝ ይፈልጋለሁ ታስጨንቃታለች። እና ለዛኝ ናታን አጠገብ እንዳትደርስ ያስጠነቀቀቻት ነበር። እና ትሰሚኛለሽ ናታን ማንም ሰው አጠገቡ እንድደርስ አልፈልግም፣ ወደ ሰማይ ነው የምልክሽ እያለች እየዛተችባትና እያስፈራረቻት ነበር። እና ቀላል እነግርሻለሁ እናትሽ ሰላም ነች። አሁን ከማን እንደወለደችሽው አናውቅም። ስለዚህ ትክክለኛ ወላጅሽ ሰላም ነች ልጄ ብላ ነው የጻፈችው እና እናትሽ እንደሆነችም ጭምር በደንብ አስታውሳለሁ ደብዳቤው ብላ አይ ሰላምዬ ስለምትወደኝ ነው ልጅ ያለችኝ እንጂ እኔ ጭራሽ ሰላም ልጅ ልሆን አልችልም ስትል ትናገራለች። እንግዲህ እውነቱ ይሄ ነው፣ አንቺ ትክክለኛ የሰላም ልጅ ነች ስትላት አይ አይሆንም፣ ወይኔ አምላኬ አይሆንም፣ ለዛ ነበረ ስትወደኝና ስትንከባከበኝ የነበረው በማለት ታስባለች። እንግዲህ አሰብሽም አላሰብሽም ትክክለኛ አንቺ የገረዳችን ልጅ ነሽ ብላ ለንግግርሽ ልካት ኖርሽ የምትናገርን እያሰብሽ ታዲያ ምን ችግር አለ? ዋሻው እንዴ የሰራተኛችን ልጅ ከሆነች በማለት ትነግራታለች። ይህን ማመን አልችልም አብዬ እባክሽን ደረጀ በልገሬ ዳጣ የሳ ልጅ እንዳልሆነች ደርሼባታለሁ። ዳጣ የማን ልጅ ነች? ከሰላም ጋርስ ምንድነው የሚያገናኛችሁ ብላ ጠየቀች ማለት ነው። አዎ ዳጣ የሰላም ልጅ ነች ማርቲ፣ ምን እንደምልሽ አላቅም እባክሽ ይቅርበኝ እያላት ዳጣ የሰላም ልጅ እንደሆነች ይነግራትና አንገቱን ይደፋል። እና ደሬ እየጠየቅኩ ነው በልገረኝ እሺ ምንድነው የተፈጠረ ደሬ ለምንድነው ዋሽኝ? ከሰላም ጋር የሚያገናኛችሽ ነገር ምንድን ነው? ዳጣን የሳይ ልጅ ነች ብላ አምታ አስተዋወቅን። እሺ ብዬ ተቀበልኳት፣ ግን ደግሞ የሳይ ልጅ አይደለችም። ለምን ልትዋሽኝ የፈለግኩ ብላ አጣደፈችው። ደረጀ የምናገር ነገር በሙሉ ጠፋባት። ዝምታ ማረጠ። ደረ እያናገርኩ እኮ ነው፣ ምን እንደተፈጠረ ንገረኝ ደረ እያለች ስታስጨንቀው ነበር። ነገር ግን እባክሽ ማርቲን ተረጋጊ አብዬ ዳጣን ስታፋጣ ነበር። ቆይ አንቺ ስለ ወላጅ እናትሽ እንዴት ነው የማታውቂ? የት ነው የተወለድሽው? እንዴት ነው አንድ ሰው ወላጅ እናቱን የማያውቅ? ወይስ ወልዳ ነው የጣለችሽ? ንገረኝ እንጂ እያለች ስታስጨንቃት ነበር። አዎ ልክ ነሽ፣ ወላጅ እናቴ ማን እንደሆነች አላውቃትም። ነገር ግን አሁን በህይወት መኖሯን ስሰማ እሷን ለማግኘት ፈለግኩ ስል ይነግራታል። እና አይ ይህን ነገር ከነገርኩ አባዬ ይገለኛል ለፖሊስ አሳልፎ ይሰጠኛል እያለች አብዬ ፈራች፣ ጨነቃት። እና ሁሉ ነገር ለዳጣ ለመናገር ወሰነች። እዚህ ችግር ውስጥ እንዴት እንደገባችና በር በሷ ምክንያት እንደተዘጋባት ለአንቺ ብዬ ብዙ ነገር ተሰቃይቼዋለሁ። አባቴ ለአንቺ ብሎ በር ዘጋብኝ፣ ምክንያቱም ያንቺን ገበና ስላወቅኩብሽ እያለች ስትነግራ ነበር። እና በጣም ፈርታ እያለቀሰች ነበር። አሁን ይህን ከነገርኩሽ አባዬ ይገለኛል። እሺ አንቺ እንደነገርሽው አልነግረውም፣ እመኝኝ አልነግረውም። እባክሽ ቃል እገባልሻለሁ ንገሪኝ ምንድነው የተፈጠረ ብላ ስጠይቁ ትክክለኛ ወላጇን እናቷ ሰላም እንደሆነች ስትነግረው ዳጣ በጣም ደነገጠች። እና ትክክለኛ ወላጅ እናቴ ሰላም ነች ማለት ነው በማለት ጠየቀቻት። አዎ ትክክለኛ ወላጅ እናቴ ሰላም ነች፣ ይህንን በጭራሽ ማመን አልችልም። ሰላም አይ አብዬ እየዋሸሽኝ ነው አይደለም ስትላት ጠየቀቻት። ቆይ ለምን ዋሽሻለሁ? ህይወቴን እንኳን ለማድረጋችሁት እናንተ ናችሁ። በእናንተ ምክንያት ነው ህይወቴ የተበላሸ፣ በአንቺ ምክንያቱ ነፍሰ ገዳይ የሆንኩት።
ቆይ አልገባኝም። እኔ ግዴ ብዬሻለሁ እንዴ ስትላት ነበር። እናንተ እዚህ ቤት ማትመጡ እናንተ ጋር ባንገናኝ አባቴ በር አይዘጋብኝም ነበር። ስላንቺ መጥፎ ስላንቺ ነገር ባላቅ ኖሮ አባቴን በር አይዘጋብኝም ነበር። ይሄ ሁሉ የእናንተ ምክንያት ነው። በእናንተ ምክንያት ነው ችግር ውስጥ የገባሁት። ስለዚህ ወደሽ ሰውን በግድሽ ከዚህ ቤት ትወጫለሽ ብላ እያሳተችባትና እያስፈራረቻት ነበር። ከቤት መውጣት ብቻ አይደለም ከዚህ እንድትሄጂ ነው የምፈልገው። በጭራሽ አባቴና እናቴ አጠገብ ላይሽ አልፈልግም ብላ ነገረች። ነገር ግን ዳጣ ምን እየተፈጠረ ነው? ምንድን ናታን? አብዬ ሁሉ ነገር ነገረኛለች። ሰላም ልጄ ብላ እንደጻፈችና እንደ ልጇ እንደምታየኝም ጭምር። ነገር ግን ወላጅ እናቴ ሰላም ነች እንዴ ብላ ራሷን መጠየቅ ጀመረች። እሷ የምታወራው ነገር በጭራሽ መስማት የለብሽም፣ ምክንያቱም እየዋሸችው ነው የሚሆነው እያለች ነበር። እንግዲህ ለሳይ ለናታን ጁስ አዘጋጅልሃለሁ ቆንጆ አድርጌ እንግዲህ ስትቀምሰው ትነግረኛለህ የማን እንደምጣፍጥ እያለች ነበር። ዳጣ ተደብቃ እየሰማች ነበር። ትሰማኛለች? ለሳይ ናታን አጠገብ አንድ ነገር ብታወሪ እገልሻለሁ ብላ ትስትበታለች። አርጁን እንደመጣና እናም የተደበቀ ሰው ያገታችሁ ሰው እንዳለ ስለማቅ አሁን አስወጡ እያለ ውጭ እየጮኸ እንደሆነ ስትሰማ አብዬን በጣም ደነገጠች። እኔ እገለዋለሁ ጭራሹ ህይወት የነበራቸው ዝም በይ ወጥቼ አገኘዋለሁ አርጁን እገለዋለሁ እሱን ራሱን ነው ገድዬ ለእጄ ፖሊስ የሚሰጠው በቃ መታሰሪ ካልቀረ እሱን አርጁን እገለዋለሁ ስትዝት ነበር። ግዴ እሱ ባለኪ ነው እየረበሸን እኮ ነው እያለችው ነበር። ወይኔ አምላኬ ምን ማድረግ አለብኝ? ምንድነው የሚያደርገው? በቃ አርጁን እንዴት አድርጌ ነው የምገላገሉ? ይሄ ሁሉ በሱ ምክንያት ነው። እዚህ ቤት ሰው ይዞ ባይመጣ ኖሮ እኔ ነፍሰ ገዳይ አልሆንም ነበር። እኔ ባልመጣ አይሞቱም ነበር። ነፍሰ ገዳይ ያደረገኝ አሁን በዚህ ተጠቅሞ እኔን ላገባኝ ይፈልጋል፣ በዚህ ያስፈራረኛል በማለት ትዝትና ትፈራለች። ወይኔ ጉዴ ማየ ምን ላድርግ? ፈራው ጨነቀኝ እያለች ማልቀስ ጀመረች። ዳጣም ስለ እናቷ ለማቆጣ ጓጓች እና ያለኝ አማራጭ አባዬ ማናገር ነው። አባዬ እፈልጋለሁ እንድታናግረኝ አባዬ ስለ እናቴ ንገር። ሰላም እናቴን ታውቃለች እንደ አባዬ ብሎ ስጠይቃት ደግሞ የንኬት መጣሽ ማን ነገርሽ ብሎ ጠየቃት። አባዬ አብዬንም እናቴም ሰላም እናትሽ ነች እያሉኝ ነው እና ሰላም እናቴ ነች እንደ ብላ ስጠይቁ ለዛኝ እዚህ ቤት እየተፈጠረ ያለው ነገር እየተወራ ነገር ካለ ንገሪኝ ስትላት ነበረ ዳጣ። አይ ዳጣ ምንም የማውቀው ነገር የለም ስትላት ነበር። እና ዳጣም አብዬ እየዋሸሽ አይደለማ ሰላም የኔ እናት ትሆናለች? ቆይ አልገባኝም። አንቺ ወላጅ እናትሽ እንዴት ነው የማታውቂኝ? እንዴት ነው የወለደችሽ ሴት የማታውቂኝ? ንገሪኝ እስኪ አለቻት። አይ እባክሽ እየዋሸሽኝ ከሆነ በጣም አዝናለሁ፣ ግን እንደማታዋሽኝ ቃል ግቢልኝ፣ እውነቱን ብቻ ንገሪኝ። ሰላም የጻፈችው ወረቀት ላይ ምንድን ነው ብላ ጠየቀቻት። እና ደብዳቤ እንደሆነ ጭምር ስትነግራት ነበር። እና ደብዳቤ ላይ እሷን የሚገልጽና እሷን የሚመለከት እንደሆነ ስትነግረው ደረጀም ማርታ ስታስጨንቀው ነበር። ዳጣ አብዬን ስታስጨንቀው ነበር። እውነቱን ለማወቅ የሞከረች ነበር። እና ዳጣ ትክክለኛ ወላጅ እናቷ ሰላም እንደሆነች ደረሰችበት።